ዘላቂ ሰላምን ለማስፈን በሀገሪቱ የተለያዩ አካባቢዎች ታጥቀው እየተንቀሳቀሱ ለሚገኙ አካላት የቀረበው የሰላም ጥሪ በርካቶች የሰላምን መንገድ መርጠው እንዲገቡ ያስቻለ ነው። በምስራቅ ቦረና ዞን ሲንቀሳቀሱ የነበሩ የኦሮሞ ነጻነት ሰራዊት አባላትም ሰላምን መርጠው እጅ እየሰጡ ናቸው። አባላቱ እንደሚናገሩት መንግስት ያቀረበላቸውን ጥሪ ተቀብለው መምጣታቸው በአካባቢው ዘላቂ ሰላምን ለማስፈን አንድ እርምጃ መሆኑን ይገልጻሉ። መንግስት ባቀረበው የሰላም ጥሪ መተናል። የነበርንበት ትግል ትክክል አይደለም። የኦሮሞን ህዝብ የሚጎዳ የሚያንገላታና የሚገድል ስለነበር ትክክል አይደለም። ይህ የጥፋት ድርጊት በሂደት ገብቶን ሰላምን አማራጭ አድርገን ልንገባ ችለናል። መምጣታችንም አካባቢውን ሰላም እንዲሆን ያስችላል። ሰበባ ሂሪዮት የባየኔ ቀብሶ ከነና ቢራ መከመኒ በፊት በነበረው ስርዓት በወንድሜ ሞት ምክንያት ነው ወደ ቡድኑ የገባሁት። ሳደርገው በነበረው ትግል ውስጥ ባለማወቅ በርካታ ጥፋቶችን አድርሻለሁ። ትክክለኛ ትግል አልነበረም። ያንን በመረዳት በቀረበው ጥሪ መሰረት እኔና ጓደኞቼ ወደ ህዝባችን ተመልሰናል። ኬንያ ጀደም ቱሬ ከነጂ ቱሬ ነሞ ኬንያ አካባቢ ነበር የምንቀሳቀሰው። ለኦሮሞ ህዝብ ነጻነት በሚል የስህተት ዓላማን ይዤ ነው ቡድኑን የተቀላቀልኩት። ብዙ ጊዜ ያመኝ ስለነበረ ጦርነቱ ላይ ብዙም አልተሳተፍኩም። አሁን ሰላምን መርጫለሁ፣ ግን ያለፉትን ዓመታት ጥቅም የሌለው ተግባር ላይ ነው ያሳለፍኩት። ባለንበት ጊዜ ጓደኞቼ የዩኒቨርሲቲ ተማሪዎች ናቸው። የተቃጠሉብኝ ዓመታት በጣም ይቆጩኛል። ሌሎችም በጫካ ያሉ ወገኖች እንዲመጡ ጥሪን አስተላልፋለሁ። የምስራቅ ቦረና ዞን ምክትል አስተዳዳሪ ታጁራ ኦዳ በመንግስትና ህዝብ በተደረገው የሰላም ጥሪ ዞኑ ከነበረበት የሰላም እጦት ወደ ተሻለ ሰላም መምጣቱን ተናግረዋል። ባለፉት 6 ዓመታት በጸጥታ ምክንያት ህዝቡ በሰላም ወጥቶ ሰላም አይገባም ነበር። እንደውም ሰው እየገደሉ ንብረት እየዘረፉ እየወደሙ ኤናይል ሲያሳልፉ የነበሩ ናቸው። በአሁኑ ሰዓት በዞኑ የሀገር ሽማግሌዎች ባረጉት ጥሪ መሰረት ውጪ የነበሩት ከዚህም በፊት ህዝቡን ሲገሉ የነበሩ በሰላም መንገድ እየገቡ ነው ማለት ነው። ይሄ አራቱ ወረዳ ውስጥ ከዚህም በፊት ኃይለኛ ከፍተኛ ችግር ነበር። አሁን ወደ ሰላም የመጣበት ሁኔታ አለ። በቅንጅት ኦፕሬሽን በማድረግ ወደ 51 በላይ እጅ ሰጥተው በሰላም መንገድ እየገቡ ነው። የቀሩትም በሰላም መንገድ እንዲመጡ ህብረተሰባችን አባገዳዎችና ሀለሲቄዎች ጥሪ አስተላልፏል። አጠቃላይ በዞናችን ተጨባጭ ሁኔታ ወደ ሰላም እየመጣበት ሁኔታ ላይ ነው የምንገኘው። የዜጎች ደህንነትን ለማረጋገጥና የልማት ስራዎችን ለማከናወን እንዲቻል በሀገሪቱ የተለያዩ አካባቢዎች ታጥቀው ለሚንቀሳቀሱ ኃይሎች መንግስት የከፈተው የሰላም በር ለበርካቶች የሰላም ተስፋን የሰጠ መሆኑን የዘገበው የምስራቅ ቦረና ኮሚኒኬሽን ጽሕፈት ቤት ነው።